ጥያቄ መጥቶልናል። is there a way to reverse it naturally? ADHD ነው ይመስለኛል እልካና የጠየቅሽኝና ምንድነው ሪቨርስ መደረግ አይችልም፣ ግን ባላንስ መደረግ ይችላል። እንዴት ነው ባላንስ የምናረገው ብለን ራሳችንን ስንጠይቀው ሂል በማድረግ ማከም። እንዴት ነው የምናክመው ሲባል በቃ ቲቪ የሚባልን ነገር እናቆማለን፣ ስክሪን የሚባል ነገር በቃ ይቆማል። አሁን ስንናገር እንደነበረው ውጪ በማውጣት ከልጆች ጋር በማገናኘት ምንድነው ታይሞች ደግሞ ኮንሲስተንትሊ፣ ለምሳሌ ጠዋት ላይ ከሆነ የምናወጣቸው ወደ ውጪ በቃ ያን ታይም እየጠበቅን በዛ ታይም ማውጣት አለብን። ናፕታማቸውን ኮንሲስተንት አድርገን፣ ለምሳሌ ቱ ላይ ከሆነ ናፕ የሚያደርጉት ቱ ላይ ነው በቃ ናፕ ማድረግ ያለባቸው። ምንም ውልፍት ሳንል ነገሮችን በሰዓት ስናደርግላቸው ብሬኑ ራሱን ሪትሬን ስለሚያደርግ የዛን ሰዓት ይስተካከልላቸዋል። ባላንስ ያገኛሉ እንጂ ሪቨርስ ማድረግ አይቻልም። ወይዬ የሰማሁት ምንድን ነው ኒውትሪሽን ራሱ በመብል ይቀንሳል የሚል ስላየሁኝ እንደሱ አይነት እና ቬጅቴብል ነገሮችን በደንብ ለልጆች ታውቂያለሽ ያስቸግራሉ። ልጆች አይበሉም እና እንትን እኮ ነው ለቫይታሚን እኮ ነው ሞር ቫይታሚኖች ሲመጡ ይሄ ዶፓሚኑ ሹት አድርጎ የሚመለሰውን ነገር ሞር እንዲሰጡች ነው። ያው ቬጅቴብሉ እንትን አብሶ ስኳር ያላቸው እነዚህ ፍሩቶቹ ለልጆቹ ጠቃሚዎችም ናቸው። ያው ዴቨሎፕም እያደረጉ ስለሚሆን ማለት ነው። ያው የዚህ ነገር ከመጣን እዚህ ሀገር አታርጊ ነው የሚሉሽ ከናካቴው። ፍሩት ማብላት አይወዱም ለምን እንደሆነ ባለ አቅም ከናካቴው። በፍሩት እዚህ ሀገር ብዙ ጭቅጭቅ ነው የሚያደርጉት። ከፍሩት ጋር ያላቸው ጥል ይገርመኛል። ለራሳቸውም ብዙ አይበሉ ለልጆቻቸውም ማብላት ደስ አይላቸውም። ግሪን ይሉና ያው የችን ብሮኮሊና ካሮት መስጠት ነው የሚወዱት። ግን የተመጣጠነ ቢሆን ከሁሉ ነገር ሁሌ ማብዛትም አያስፈልግም። ግን አመጣጥነሽ በሰጠሻቸው ቁጥር በጣም ሄልፕ ያደርጋል። ብሬናችንን ናቹራሊ ሪትሬን ማድረግ እንችላለን። ፀሐይ ራሱ ኢት ሄልፕስ ዘንዬ ፀሐይ ማግኘት ልጆች ቤት ውስጥ ብቻ ከመቀመጥና ያንን ብርሃን ከማየት ናቹራል ብርሃን ማየታቸው ራሱ ኢት ሄልፕስ። ለምን ብርሃን ያረፈበት ይሄ እንትኑ ምንድነው የምታየው ውጭ አበባው ሳሩ ምኑ እሱ ራሱ ጭንቅላታችንን ሂል ያደርጋል። ቫይታሚን እና ፊሽ ኦይል ሰፕሊመንቶች ናቸው። ማለትም እጥረት ሲኖሩ የሚሰጡ እጥረት ከሌለ በምግብ ብናስተካክልላቸው እሱ ይሻላል፣ በጣም ይሻላል ሰፕሊመንት ከመስጠት። ለምን ሰፕሊመንት በሰጠሽ ቁጥር ምንድነው የምትሆኙ መሰለሽ? ሰፕሊመንቱ ቢኖረውም ግን አብሮት ደግሞ ያው መድኃኒት አይደለ፣ እንደ መድኃኒት አይደለ የሚሰራው። ለሱ ውስጥ የገቡት ነገሮች ለልጆቹ ቦዲ እኮ ጥሩ አይደለም። ብንችል በምግብ ብንጠቀም በጣም ቫይታሚኖችን ለምሳሌ ከፍሩትም ከቬጀተብልም እናገኛቸዋለን። የፊሽ ኦይሉን ደግሞ እንደዚሁ ከፊሽ እና ከአንዳንድ ቅባት ካላቸው ምግቦች ውስጥ ማግኘት እንችላለን። እሱ ስለሆነ ምግቦቻቸውን በማስተካከል ይሻላል ሰፕሊመንት ከመስጠት ይልቅ። እኔ ብዙም ሰፕሊመንት ዴፊሽንሲ ሲኖር ብቻ የዛ ዴፊሽንሲ ኖሯቸው ዶክተር ካዘዘው ኦኬ፣ ግን ከሌላቸው ምግቡን ማብላቱ ናቹራሊ መስጠቱን እመርጣለሁ። እስከ 6 ወሩ እኮ የእናት ጡት ወተት በቂ ነው። ምንም ሌላ ተጨማሪ ምንም ሌላ ነገር አያስፈልገውም። ከ6 ወር በኋላ ነው እንግዲህ ትናንሽ ሌሎች ምግቦችን ኢንትሮዲውስ የምታደርጊላቸው። እስከዛ 6 ወር ልጆቻችንን እያጠባን ምንድነው ማድረግ ያለብን? ራሳችንን ደግሞ ማስተማር መቻል አለብን። ልጄ መናገር ሲችል ምን ማድረግ አለብኝ? ልጄ መራመድ ሲችል ምን ማድረግ አለብኝ? ልጄ ምንድነው እያደገ ሲሄድ ውጭ እንዴት ነው የማወጣው? ከልጆች ጋር እንዴት ነው የማገናኘው? እያለን ማየት መቻል አለብን። ግን ያው ብዙ ጊዜ የምንጨነቀው ለሚለብሱት ልብስና ለሚበሉት ምግብ ነው። አንፎርቹኔትሊ I agree 100%, but you mentioned the lack of focus. I realized my daughter does struggle in school. ኦኬ
ላክ ኦፍ ፎከስ እንትን ብቻ ሊሆን አይችልም። ይሄ ከስክሪን ብቻ የመጣ ሊሆን አይችልም፣ ወይ ደግሞ ከዴፊሽንሲዎች የመጣ ብቻ ሊሆን አይችልም። አንዳንድ ጊዜ ባለፈው ትንሽ መንሽን ለማድረግ ሞክረን ነበረ። ሁሉ ልጅ የሚሰጠውን የትምህርት አይነት ኮምፓተብል ሊሆን አይችልም። ለምሳሌ ለእሷ የሚሰጣት የትምህርት አይነት ሜቢ የተለየ ሊሆን ይችል ይሆናል። አንዳንድ ልጆች አስተማሪ ሲያስተምር ጽፈው በስነስርዓት ይገባቸዋል። አንዳንድ ልጆች ደግሞ መነበብ አለበት ያ ነገር ለራሳቸው ማለት ነው። አንዳንድ ልጆች ደግሞ ራሳቸው ሰርተው ሲሆን በደንብ ይረዱታል። ምን ይሉታል? ይህንን ታክታይል ለርኒንግ የሚሉት ነገር አለ። እንደሱ የልጁ ቤቱ በኩል እንደሚማር ካወቅንለት ምን ይሆናል መሰለሽ? ፎከሳቸው ሞር የሰፋ ይሆንና ማየት ይችላሉ። ግን ፎከስ አንዳንድ ጊዜ ደግሞ በምን ይመጣል ቢባል ልጆቹ ስትረስም ሲያደርጉ ፎከሳቸው ሊቀንስ ይችላል። ቤት ውስጥ ለምሳሌ አንዳንድ ችግሮች ካሉ ምናምን ልጆች ያስባሉ፣ ራሳቸውን ብሌም ያደርጋሉ። በእኔ ምክንያት ይሆን እንደ ይሄ የመጣው ይላሉ። የዛን ሰዓት ትምህርቱን ማዳመጥ መስማት ሊያቆሙ ይችላሉ። እድሜያቸው በተለዋወጠ ቁጥር የሆርሞን ለውጥም አላቸው። የዛን ሰዓት የሚረዳቸው ሰው ከሌለና የሚያስተምራቸው ጋይድ የማያረጋቸው ከሌለ ፎከስ ያጣሉ። ሰላማዊ የሆነ ቤት የሌላቸው ልጆች ያው ፎከስ የማድረግ ችግር በጣም ሊኖራቸው ይችላል። ቦዲ ብሬን የሚባል ነገር ደግሞ አለ። ለምሳሌ ሰውነትሽ ጥሩ ያልተሰማው ጀስት ብሬንሽ ብቻ እዛው ጋር መኖሩ ምንድነው? ማይንድ አብሰንት ቦዲ ፕሬዘንት የሚሉት ማለት ነው። ቦዲው የት ነው? እዛ ክፍል ውስጥ። ማይንዳቸው የት ነው? ቤት ውስጥ የሆነባቸው ለሚደርስባቸው ነገር እንደዛ ሲሆን ልጆች ፎከስ ትምህርት ቤት ውስጥ ሊያጡ ይችላሉ። አንዳንድ ጊዜም ያው ኒውትሪሽን ፎከስ ሊያሳጣ ይችላል። ለምሳሌ የሚበሉት ያነሳቸው ልጆች አዎ ፎከስ ሊያጡ ይችላሉ። ስክሪን ላይ ብዙ የሚውሉ ልጆች አዎ ፎከስ ሊያጡ ይችላሉ። ምክንያቱም ስፓናቸው በጣም ያጥራል። ትንሽ ነገር ነው በቃ ሊይዙ የሚችሉት ሰው አስተማሪው ለ45 ደቂቃ ወር ለ1 ሰዓት ሲያስተምር እነሱ በቃ የመጀመሪያ 10 ደቂቃን ብቻ ነው ሪቴን ማድረግ የሚችሉት። ከሱ በኋላ ያለውን የሉም።